እየሰማሻቸው አይደል እንዴ? ይሄው አጣርተን እንለቃታለን እኮ አሉ። ተረጋጊ እባክሽ ሰላም። እንደዚህ ያለ አባዬ እባክህ የሆነ ነገር አድርግ። ተረጋጊ ዋው ቤተሰቡ ትርምስምስ ሲል በስመ አብ። እውነት ማለት የቤቱ አድባር የቤቱ ድምቀት ከጎናቸው ስትለይ ምን ያክል ስሜታቸው እንደተጎዳ ልጆቹ። ሰላምዬ በተለይ ደግሞ መቋቋም ነው ያቃታት። ፖሊሶቹ ድንገት ስታያቸው በቃ ውሃ ነው የሆነችው። መስፍኔም እንዴት ዋላችሁ ለማለትም ግራ በመጋባት እናታችሁን ጥሩልን ሲል ፖሊሱ ምናሴ እሺ ብሎ ነበር የሄደው። ሜላትም ትመጣለች እንዴት ዋላችሁ ብሎ በቃ ደነገጡ ማለት ነው። የሜላት ጥንካሬ ግን ታድላ የምር። ፖሊሶቹ ቁመው እሷን ሊወስዷት ነው፣ እጆቿ ሊታሰሩ ነው። በጀርባ ላይ ያሉት ልጆቹ ደግሞ በሙሉ እዛም ዘወር እዚህም ዘወር ስትል ልጆቻቸው በቃ በእንባ ይብን መስፍኔ ራሱ እያለቀሰ ነበርና በቃ ስንቱን ብላ ስንቱን ታጽናና። እማዬ ይላል ምናሴ፣ ሰላምዬ ታለቅሳለች። መስፍኔ በቃ እየየ ማለት ነው እንጂ የቀረው መቆጣጠር አቃታቸው። ግን እናት ናት ክንፎቿን ዘርግታ ለሁሉም የማጽናኛ ቃል ስትሰጣቸው ታድላ አልኩኝ። በቃ እውነት ማለት ነው። ሰላም ሳልላችሁ ወደ ወሬ የገባው አይደለም። ሰላም እንዴት ናችሁ? ሁላችሁንም በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። አዳዲሶች ለቤቴ አዲስ ከሆናችሁ ሁላችሁንም ሰላም እያልኩኝ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ነባር ቤተሰቦች ደግሞ እንኳን ደህና መጣችሁ። ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ። የኖላዊ ድራማ በክፍል 118 እነሆ እያልኩ እንግዲህ በክፍል 117 የነበረው ግርግር፣ የለቅሶ ብዛት፣ የልጆች መንጫጫት፣ እናታቸው ስትለያቸው ምን ያክል ስሜት የነበራቸው ድባቡ በጣም እውነት ያስለቅስ ነበረ ማለት ነው። በቃ ሰላምዬ በዚህ ልክ እንደዚህ ትሆንላታለች ብዬ አልጠበኩም ነበረ። ሚሉ ራሱ ሰሊ እባክሽን እያለቻት ነበረ። ያው ፖሊሱም እንግዲህ ሌላ ኃይል እንድንጠቀም እባካችሁን አታድርጉ ብለው እናትና ልጅ ምን ያክል አላይተው እንደወሰዷተኝ ማለት ነው። እና ሰላምዬ በፍጹም እንድትሄድባት አልፈለገችም። ሀናማ ደርቃለች እውነት ለመናገር ዋው። እመለሳለሁ ብላ እንግዲህ ተስፋ ሰጣቸው ሄዳለች። መስፍኔ ምንም አማራጭ የለውም። ሚስቱን ተከትሎ እንደሄድ ሁለቱም ሴት ልጆቹ እዚህ ጋር እያለቀሱ ነበረ። ምን ያደርጋቸው? እናት ብትሆን ብልሃተኛ ናት። ወንድ ልጅ ደግሞ ምንም ነገር ማጽናናት እንኳን አይችልም። እውነት በጣም ነው ያሳዘነኝ ማለት ነው። በተለይ የሰላምዬ ለቅሶ አብሬ ራሱ ነው ያለቀስኩላት ማለት ነው። ምክንያቱም እናትን ያክል ነገር ካጠገባችን ዘወር ስትል ነው የሚታወቀን እንጂ አብራን እያለች ጥቅሟም ሆነ ምንም አይገባንም ነበረ። ግን ልክ አጠገባችን ሲለዩ የሚሰማው ስሜት ባዶነት ስሜት፣ ተስፋ የመቁረጥ ብዙ ጫና ይደርሳልና እናቶቻችን ለዚህ ፈተና ባይጋለጡ ብዬ ለራሴ አምናለሁ ማለት ነው። ምክንያቱም እናት ምንም ነገር አትሁን እንከን አይውጣት፣ ከዓይኗ ላይ እንባ ይፍሰስ፣ የልጆቿን ደስታ የምታይ እንጂ ልጆቿ በእሷ ምክንያት ሲሰቃዩ ማየት የበለጠ ደግሞ ህመም ነው የሚሆንባት። ምክንያቱም ሜላታውን እሺ ተጠረጠረች፣ እንደ ወንጀለኛ ተቆጠረች፣ ሄደች። ነገር ግን ልጆቿ ደግሞ በዛ ልክ ሲያለቅሱ የበለጠ ከተቀጣችው ቅጣት ከመጠርጠሯ በላይ የልጆቿ ነገር ነው የሚያሳስባት ማለት ነው። ያው እንግዲህ ፖሊሶቹም አጣርተን የሚሆነውን እናያለን። ወንጀለኛን እንጂ ምናስር ንጹሐንን አስሮ የማቆየት ኃላፊነት የለብንም። ስለዚህ እናታችሁ ለምርመራ ትፈለጋለች ብለው እንግዲህ ሲወስዷቸው ሰላምዬ በፍጹም አትሄጂም ብላ እያለቀሰች ነበረ። ነገር ግን ህግ ነው ከፊታቸው የቆመ፣ ህጉን መከተል ስላለባት ሜላት እንግዲህ ልጆቿን ወካርጋ ጥላቸው ወደ እስር ቤት ገብታለች ማለት ነው። እስር ቤት ከገባች በኋላም የገጠማት ነገር እንግዲህ
ይህ የእስር ቤት የሁል ጊዜ በተለያዩ ነገሮች የምናያቸው በድራማም በፊልምም የምናያቸው እስር ቤት ሲገባ አንድ ሰው ለመጀመሪያ ጊዜ የቅጣት ስነ ስርዓት አለው። የአልጋ ክፍል ይባላል፣ የምግብ ክፍል ይባላል፣ የሻይ አለ፣ ያለቅነት አለ፣ የብዙ ነገር ወጪ ይጠየቃሉ ማለት ነው። ከዛም እንግዲህ ሜላትም ድንገት ገንዘብ ሳትይዝ ስለሆነ የሄደችው የአልጋ ክፍል ሲሏታል የታለ አልጋው ነበር ያለችው። እዛ የመሰለ ቤት ወጥታ እንደገና እዛች ኩሽና የምታክል ቤት ስትገባ ማለት ነው። እና ያምርሻል እንደ ይሄ ፊትሽ ያለው ምንድነው? ውረጅ ይሏታልኝ። ኧረ ተይ እባክሽ ከሰርጓ ነው መሰል ገንጥላ ያመጧት እያሉ ነበረ አብረው የነበሮቹ እስር ቤት የነበሩት። ከዛም እንግዲህ ምንም ነገር ገንዘብ አላስኩም ስትላቸው በቃ ወይ ዝፈኝ አሊያ ደግሞ እስክስታ ውረጅ ነበር ያሏትኝ። ምን ብላ ስትጠይቅ እባክሽ ተያተኝ ትልቅ ሴትዮ ነች ምንም አታውቅም ብለው ምህረት እንዲያደርጉላት የእጅ በልጫ ካልሆነ ትቀጣለች፣ ይህ የጀማው ስራ ነው ስትል አንዷ በጣም አመፀኛ ሆና ነበረ። ከዛም እንግዲህ እንድትቀጣ አልፈቀዱም። ሜላትም እንግዲህ በሰላም አርፋ ተቀላቅላቸዋለች። ልጆች ናቸው፣ ወጣቶች ናቸው እዛ ቤት ያሉት እስር ቤት ያሉት። ሜላት ብቻ ነች እናት። ያው ከልቅሶ ላይ ነው መሰል የመጣችው ጥቁር በጥቁር ለብሳለች ስትል አንዷ አስቀድማ ትናገራለች ማለት ነው። እና እንኳን ደህና መጣሽ ብለው ቅጣቱንም ሳትቀጣ በፍቅር እንግዲህ ስማቸውንም አስተዋውቀው አንድ ላይ ኑሯቸውን ይቀጥላሉ ማለት ነው። እዚህ ጋር መስፍኔ ወደ ሜላት ስለሄደ ሜላት የሚያስፈልጋት ምግብና ብርድ ልብስ ስለነበረ መስፍኔ እንግዲህ ለምናሴ ደውሎ ምግብና ብርድ ልብስ የሚያስፈልጋት እንዲዘጋጅለት ትዕዛዝ ይሰጣል። ሀና ከዚህ ላይ ሰላምናን አሲረን ምናሴን እያስቸገረች ምናያታለን። እናቴ በሌለችበት ቤት እዚህ ጋር ማደር በፍጹም አልችልም፣ እናቴ ጋር ሂጄ አድራለሁ እያለች ነበር። የእሷ ፍቅር ደግሞ የተለየ ነው። አባቷን ስታይ አባቴን፣ እናቷን ስታይ እናቴን። ጉድ እኮ ነው። ምነው እስር ቤት እኮ ነው ያለችው፣ ሆስፒታል መሰለሽ እንዴ እያሏት ነበረ። ነገር ግን እሷ በፍጹም አላምንም ብላ ወደ ሜላት ለመሄድ ነበረ። ነገር ግን እባክሽን ተረጋጊ፣ እኛ ምንም ነገር ልናደርግ አንችልም፣ ዛሬ እንኳን ተይውና ነገ እንሄዳለን ሁላችንም ተሰባስበን ስትል ሰላምዬ ተሽላ እያጽናናቻትም እናያታለን ማለት ነው። ምክንያቱም አንዳንዴ ችግር ሲመጣብን ሆድ መባስ ወይም ደግሞ የበለጠ ማባባስ ሳይሆን ሆድን ቆጠር አድርገው የተሻለ መፍትሄ ለማግኘት መጣር እንጂ ነገሮቹ ድግግሞች ሲሆኑ ትንሽ ይከብዳል ማለት ነው። እና የሀናም ደግሞ የምታለቅሰው ነገር ሆድ የምታባባው ሰዎችን ታጽናና ሰዎችን ትረዳ የነበረችዋ በራሷ ላይ ሲሆንባት የበለጠ ስታለቅስ ልጆቹ ሁሉ አብረው ነበረ ያዘኑት ማለት ነው። እና አንዳንዴ የሰው ልጅ እስከሆነ ድረስ በህይወታችን ፈተና አለ። ፈተናውን የምናልፍበትን ጽናትን ስጠን እንጂ አትፈተነን መቼም አይባልም። ሜላት እንግዲህ ባልሰራችው ስራ ምንም ባላደረገችው ጥፋተኛ ነች ተብላ መያዟ ራሱ በጣም ነው የሚከብደው ማለት ነው። የፖሊሶቹም እንግዲህ የመጀመሪያ ተጠርጣሪ አድርገው እሷን መወሰኗ ራሱ ስህተታቸው ነው። ያ ማለት የባዩሽን ገዳይ በትክክል እስኪገኝ ድረስ የሜላት እስር ይቆያል፣ ይዘገያል ማለት ነው፣ እውነቱ እስካልወጣ ድረስ። እውነቱን የምታውቀው ደግሞ ሜሮን ነች። ሜሮን መታ ለፖሊሶች እስካልተናገረች ድረስ ጽኑ እስራት ሊፈረድባት ይችላለኝ ወይም የሆነ ነገር ቅጣት ሊኖራል። በነገራችን ላይ ግን ምስክር የሚባል ነገር አለ፣ ምርመራ የሚባል ነገር አለ። ያው ሜላትም ቃለመጠየቅ ተደርጎላት ነበረ። ቃለመጠየቁም እንግዲህ አድርገሻል አላደረግሽውም፣ ምክንያቱም ባዩሽ የመጀመሪያ ቃሏ እየተከታተለች ነው እና ልትገላይ ነው፣ ምስክሮችም እናንተ ልትሆኑ ነው ወይ ስትል ቅሬታዋን አሰምታለች። ስለዚህ እየተከታተልሻት እንደሆነ ግልጽ ነው ብለው ሲጠይቋት እኔ ለመጨረሻ ጊዜ ያየው ፖሊስ ጣቢያ ነው፣ እኔ እኮ ጓደኛዬ ናት፣ እህቴ እኮ ናት፣ አብሮ አደጌ ናት፣ እንዴት ነው በሷ ላይ የሚጨክል ልብ የለኝም፣ ስለዚህ እኔ በፍጹም አላደረግኩትም ብላ ለፖሊሶች ቃሏን ትሰጣለች። ፖሊሶችም እንግዲህ ይህንን ያደርጋል የምትይው የባዩሽ ጠላት የምታውቂው ካለ ንገሪን፣ እርጅን፣ ለስራችንም ቀለል ይልልሻል፣ በዛውም ደግሞ ጠበቃም ያስፈልግሻል፣ ስለዚህ ለእኛ ግን ሁሉንም ነገር መናገር ትችያለሽ፣ ጠበቃሽን አናግሪ ሲሏተኝ አይ እኔ ምንም ጠበቃ አያስፈልገኝም፣ የሁለታችንም ጸብ ተጠቅሞ በጋራ የሆነ ሰው እንግዲህ አጥቅጧታል ማለት ነው
እኔ ጠበቃ አያስፈልገኝም፣ ግዴታም ከሆነ ደግሞ የድርጅቴ ባለሙያ አለ እሱን መቅጠር እችላለሁ ስትል ድምጿን ትናገራለች ማለት ነው። ፖሊሶቹም እንግዲህ እሺ ይላሉ። ሀናና ሰላምዬም አሲርም ተሰባስበው እንግዲህ እናታቸውን ወደ እስር ቤት ለማየት ይሄዳሉ። ከዚህ ላይ የተናገረችው የሰላምና የሜላት ንግግር ለመስፍኔ በጣም ልብ የሚሰብር የሚያሳዝን፣ ወደኋላ ተመልሶ የማያስተካክለው የልብ ህመም ነበር የሰጡት ማለት ነው። ብዙ ቀናትን በችግር እንዳለፉ ስለ ምናሴ ታሞ ስለ መዳኑ ከሞት አፋፍ ምን ያክል እንደተመለሰ ሞተ ዳነ የሚሉበት ብዙ ሌሊቶችን ብዙ ቀናቶችን ያሳለፉበትን ሜላት አስታውሳ ለልጇ እንድትጠነክር እንድትበረታ ስታጽናናተኝ ያው ያ ነገር ስላለፈ ይሆን እማዬ አሁን ይሄ ነገር የከበደኝ እያለች እንግዲህ ያን ሁሉ ችለሽ አልፈሽ ወንድምሽን አስታምሻል እኮ ያለማንም ድጋፍ ታውቂያለሽ። አንቺ ሆስፒታል ሁነሽ ምናሴ ባልጋ ላይ ሆኖ እኔ ግን ስራዬን መርጬ ሲሄድ ምን ይሰማሽ ነበረ? ያን ሁሉ ቀንና ሌሊት ካሳለፍን በኋላ ለዚህ ለትንሿ ነገር የእኔ ልጅ አቅሻለሁ፣ ጠንካራ ነሽ፣ ይህንንም ትችያለሽ እያለች ስታበረታታት ሀንዬም ቀጠል ትልና እማዬ እኔ ግን ይህን ሁሉ ችግር አላሳለፍኩም አልነበርኩምም አልችለውም ትላታለች ማለት ነው። ከዛም ሜላትዬ እንግዲህ የምትናገረው ቃላት ለልጆቿ የማትሳሳ ስለሆነች አንቺም ቢሆን አባትሽ ለማሳከም ከደሴ ድረስ አዲስ አበባ ደርሰሻለኝ፣ ገባሽ? ጽኑ እምነት አለሽ፣ ጥንካሬሽ ለሁሉም ይተርፋልና ጠንካራ ልጅ ነሽ ስትላትም ምክሯን ትለግሳታለች። የአባዬ መድኃኔዓለም አይተውሽም፣ አሁኑኑ ነግረዋለሁ ለአባዬ ትላለች። ሀናም በእምነቷ በጣም ጎበዝ ናትኝ፣ ጠንካራ ናት፣ ላመነችበት ነገር የማትበገር ናት። ሰላምዬም እንግዲህ ሀቀኛ እውነተኛ ሴት ነች። በቃ አትንጉ ባይናት፣ ከነኳትም እንግዲህ እንደ ነብር የሚያንጨረጭራት ናትኝ። ከዛም በስተመጨረሻም መስፍኔና ሀንቹ እንግዲህ የሜላትን የዋስ መብት ለመጠየቅ ፖሊሶቹን ይሄዳሉ። ምክንያቱም እሷ ምንም ተጠረጠረች እንጂ መረጃ ምንም የለም። ስለዚህ የዋስ መብቷ ይከበርላትና ትለቀቅ፣ እስከዛው ድረስ ነገሩ እስኪጣራ ሲሉ ፖሊሶቹም ይህ የኛ ውሳኔ አይደለም፣ ይህ የሚፈርደው ፍርድ ቤት ነው፣ እስከዛው ድረስ ማረፊያ ክፍል ትቆያለች ብለው ውሳኔ ይሰጣሉ ማለት ነው። ይህን ነገር እኮ አላደረገችውም ለምንድን ነው ሲሉ እሱ የኛ ስራ ነው፣ ስራችን እንድንሰራ ባክን ተውልን ነበር ያሉት። መስፍኔም አማራጭ ስለሌለው እሺ ብሎ እንግዲህ ተነስቶ ይመጣል ማለት ነው። ከዛም ሀንዬ ጋራ ያን ሁሉ ሜላት ስታሳልፍ እኔ እኮ አብሬያት አልነበርኩም እያለ በጸጸት ነበረ። ካናም አንድ ነገር የተናገረችው ቃል አለ። እሱ ምንድን ነው? አንተ ጥለህት የሄድከው በሰዓቱ የምትወዳት ልጅህ ስለጠፋችብ ነው። አየህ ጌታችንም 99ን በጎች ትቶ ለአንዱ በግ ነበረ ፍለጋ ሄደው፣ አንተም እንደዛ ነህ እያለችው በእምነቷ እያጠነከረችው እናያታለን ማለት ነው። ከዛም መስፍኔም አይ እኔ እንኳን አንድ ቀን በቅጡ እንኳን ይቅርታ አልጠየቅኳትም፣ ሲቀጥል ፍለጋ አይደለም የሄድኩት ሽሽት ፍለጋ ነው። ያም ሳያንሳይ ደግሞ አይኔን በጨዋ ጥቤ ታገኘች መጣች ስትባይ ሰተት ብዬ መጣሁ። ሚሉዬ እኮ ይሄ ነገር አይገባትም፣ የእሷ የሆነ ሁሉ ለእኔ ባደረገው እያለ ራሱን ስቶ እየተጸጸተ እናያለን። ይህም የአባትነት ኃላፊነቱን ያልተወጣ ስለመሰለው ሚስቱን ትቶ ልጆቹን ትቶ የጠፋችውንም የት እንደገባች ሳያውቅ እንግዲህ ራሱን ለማዳን በሰው ሀገር ብቻውን እንደሄደ ነበረ ማለት ነው ሲያወጉት የነበረው። መዘግየት ብዙ ነገር ያሳያል። መስፍኔም እንግዲህ ከብዙ ነገሮችም እየተማረ ነው። ሜላትም ምናልባትም ደግሞ በሀና ላይ የፈጸመቻቸው ግፍ አሁን ላይ ዋጋ እያስከፈላት ሊሆን ይችላል። በቅርቡ ተፈታ ደግሞ እንግዲህ ድራማው እንደሚደምቅና እንደሚያምር እናያለን። እውነታ ወጥተው ሜላትም እንግዲህ ነፃ እንደምትሆን ሁላችንም ተስፋ እናደርጋለን ማለት ነው። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያረጋችሁ ቤተሰብ ሁኑ። አመሰግናችኋለሁ። እወዳችኋለሁ። በርቱ።